የተዋረደ ሰው ስለሆነ ደግሞ ማለት ነው። ለምን አብርሃም በዚህ አካሄዱ የአባቱ ስም ሄርሜላ ሊሆን እንደሚችል ነው የምነግርሽ። አብርሃም ሄርሜላ፣ እዩ ሄርሜላ፣ ብሩክ ሄርሜላ፣ አቤል ሄርሜላ ሊባል ይችላል። ከተከፈላችሁ እንጂ ጅቦች ሲያስጠሉ። እኔ ግን ማለት ነው እኔ እዩ ኢንተርቴይንመንት፣ አቤላ፣ ብሩክ ትንሽ ጊዜ ብቻ ስጡኝ። እኔ እናንተን ካላሸነዋችሁ ማለት ነው እኔ ክያ ሄርሜላ የእውነት በጭንቅላትሽ ሁሉ አይደለም የምታስበው። አንቺ የምታስቢው በቂጥሽ ነው። ይሄ በቂጥሽ የለም በሱ ነው የምታስበው። አብርሃም ራቁትሽን ሆኝና ሙሉ እርቃንሽን ሆነሽ በቃ ፈትኝ፣ ወንድነቱን ፈትኝ ውስጥ ከዛ ወይ አጥቅሰው ይበላሻል። ምን እንደሚያደርግሽ እንግዲህ ከዛ በኋላ ነው። ሙሉ ራቁትሽን ነው ግን ቀጣይ ቪዲዮ የምንፈልገው። ሙሉ ራቁትሽን ሆነሽ ሙሉ ነገርሽን ለኛም ለኦዲየንሶች እያሳየሽን እኛም ራሳችንን መፈተን ስለምንፈልግ ማለት አንቺ በጣም ፈታኝ ስለሆነ ፈጣሪ እንደው የፈተና ህይወት ይስጥሽ። አንቺ ሌላ ምን ይባላል? ሩታ ስትመጣ እዛ ጋር መደንገጥ ምናምን አይደለ ቀዩ። በጣም ነው የምትደነግጡት። ትቆያላችሁ መደንገጥ ላይ እንጂ ምን አይነት ውሾች ናችሁ ግን ስታስጠሉ። እኔ በዚህ የሰው ልጅ እንደዚህ ይወርዳል ብዬ ነው ያላስብም። የሆነ አሪፍ መሳሪያ እስከምገዛ ትንሽ ጊዜ ብቻ ጠብቁኝ። እኔ ውርድ ከራሴ ሩታዬ ምንድነው አሁን እኔ ምንድነው ከአብርሃም ጋር ያገናኝሻለሽ? ለምን ታገኘዋለሽ? ሩታ ለምን የልጅሽ ነገር ያሳስብሻል? ልጅሽን ለማሳደግ እኛ እኮ አለን፣ እኛም በቃሻለን። የገንዘብም በአቅምም በገንዘብ በጉልበትም እኛ አለን። ሰላም ሰላም ሰላም፣ ውድ እኛ ቤተሰቦች እኛ ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ያለው አልሐምዱሊላህ ሁሉ አማን ነው። እንዴት ናችሁ? አለን። እኔ የምለው ግን ቤተሰቦቻችን ምን አይነት ቅሌት ነው እያየን ያለነው? ደግሞ ምንድነው እየተፈጠረ ያለው? አረ ጎበዝ ምንድነው እየሆነ ያለው? እኔ ግራ ስለገባኝ ነው ዛሬ ማለት ስሜቴን ለመናገር የመጣሁት ማለት ምንድነው እየተፈጠረ ያለው ማለት አብርሃም ምንድነው እያደረገ ያለው? እኔ በጣም ግራ ገብቶኛል የእውነት። ምንድነው ፕራንክ ነው ምናምን እንደምን እንድናስበው ነው ይሄ ቪዲዮ ለቀቀው? በጣም እኮ ነው ግራ የተጋባሁት። ምን ቢሆን ግራ ገብቶኛል። ምን አብርሃም ምን አይነት ልግስክስ ሰው እንደውን አሁንም ቢሆን እኔ ግራ እየገባኝ ነው። ምንድነው ጭራሽ አንተ አልጋ ላይ ከሷ ጋር? እኔ እኮ የሚገርመኝ ይሄን ቪዲዮ ደግሞ የምትሰራው መታ አጠገቧ የሩታ አጠገብ መጥተህ ነው የምትሰራው። ታጀራው ምን ሆነሃል ግን አንተ ሰውዬ? አንተ ራስን ስታል ወይስ አብዳል ነው? ምን አይነት በጊውን ከሰው ነገር አብርሃም ምን አይነት ሰው ነገር ምንድነው ግን እያረክ ያለው? ጭራሽ በዚህ ልክ አንተ ጭራሽ ሩታ እስከምትጠራ ምናምን እኔ እንዴት እንደዚህ ታደርጋለህ? ምንም እንደማታውቅ አይነት ሰው አይነት። አረ በጣም ነው የሚደብረው የእውነት። እኔ ወደ ቡታጀራ መተህ ምናምን ከሷ ጋር ቪዲዮ ሳይ ምናምን በቃ ነገራቶች ፊክ ማለት በቃ ሰላማዊ ነገር በቃ ተስማምታችኋል ምናምን ብዬ ነበር ያለው። እቺ ልጅ እሺ ምን አድርጊ ነው የምትላት? ትታ መጣች ከቤተሰቦቿ ጋር። እንግዲህ አሁን ከቤተሰቦቿ ጋር የሚገርም ጊዜ ላይ ነች። እንደገና ሀገሯ ከተማዋ ላይ ድረስ መተህ እንደገና ምን አይነት ልክስክስነት ነው ግን እያደረክ ያለው? አንተ ምን አይነት ግን ውሻ ሰው ነህ? አረ በጣም የሚደብር ነገር ነው የእውነት። አንተ እህት የለህም እንዴ? ቆይ እኔ የተጠራጠርኩት እሱ ነው። እኔ እህት ያለ አይመስለኝም የእውነት እኮ ነው። ምን አይነት ብልግና ነው ግን አንተ? ቆይ ወሲብን ስለ ወሲብ ስለ ይሄ ምንድነው የሚባለው ስለ መባለግ ምናምን እያስተማርክ ነው አንተ። ለሚያየው ኦዲየንስ እንኳን አትጨነቅም አንተ። ስለ ዝሙት ምን አስተማሪ ይሆናል ነው? ዛጋ ሚስትን አስረግዘ እንደገና እዚህ ጋር ሌላ መልከስከስ ምን ማለት ነው ይሄ? ደህና ነገር ለምን አትናገርም? አንዳንዴ እኮ ጥሩ መናገር ካልተቻለም እኮ ዝም ይባላል እኮ። ምንድነው ግን እያረክ ያለው ማለት ምንድነው እየተደረገ ያለው? አንተ ሕፃን ልጅ አይደለ እንግዲህ ወይም የሆነ ችግር ያለብህ ሰው አይደለ እና በተባልከው ቁጥር ሄደ ከዛ ጉድ አረጉኝ ምናምን። ለምንድነው እንደዚህ አይነት ነገር ልጅቷ የምታሰቃየው? እኔ አንተ ነገር እኮ አሳስቦኝ እኮ አይደለም አንተ አይደለም በእንደዚህ አይነት ነገር እኔ ፕራንክ እኔ ራቁታቸውን ራቁቷን ሆና ሄርሜላ ፕራንክ ብታረገ እኔ አይገርመኝም። ምን በቃ በዚህ ልክ አሁንም ማለት ነው ይሄ ጥግህ ነው። አየህ ገባ? ይሄ ጥግህ ነው። ይሄ ማለት ሄርሜላ እንግዲህ ፕራንክ እስካልጋ ድረስ ልታረገ የቻለችው የሁለታችሁ ሪሌሽን ነው፣ የሁለታችሁ ግንኙነት ነው። ገባ? አንተ ያን ያህል እስከዛ ድረስ ባትሄድላት እስከዛ ድረስ ፊት ባትሰጣት እቺም ልጅ አትደፍርም ነበር። ቢያንስ ባለ ትዳር ነው ብላ ታስብ ነበር። ገባ? አሁንም ሄርሜላም የደፈረችህ ያንተን መልከስከስ ያንተን የሆነ ነገር አይታ ነው። እንግዲህ ይቀጥላል እኮ መቀጠሉ እኮ አይቀርም። አሁን እኮ ካሁን በኋላም እኮ እንግዲህ የምታሳየን ታምር እኮ በጣም እኮ ብዙ ነው፣ በጣም ብዙ። ያንተ ነገር እንኳን ያበቃ ነገር ነው። እኔ ግን አንቺ ሄርሜላ የምትባይ ልጅ ማለት ነው በጣም የተገረምኩት ግን ባንቺ። አንቺ ማን ነው ፈታኝ ያደረገሽ? አንቺ እነሱ ትዳሮች ገብተሽ አብርሃምን ለመፈተን ነው፣ ጥንካሬውን ለማየት ነው። ማነሽ አንቺ? ምንድነሽ? ማነሽ? ቆይ የምሬን እኮ ነው። ምንድነሽ? ከየት ነው የመጣሽው?
አንቺ ማን ነው ፈታኝ ያደረገሽ? ሰዎቹ ልጅ ሊያዩ ተዘጋጅተዋል። እሱ ለመፈተን ነው ምናምን። ምንድነሽ አንቺ? ማን ነው ፈታኝ ሲያደርገሽ? ይሁንሽ ሴሰኛ፣ በጣም ነው የምትደብሪው አንቺ። የእውነት እኔ አንቺን እንደ ሴት አላስብሽ፣ እንደ ሴት እኔ አላስብሽ። ይሁንሽ ባለጌ ነሽ። እኛ በእናትሽ በጣም ብዙ የምናከብራቸው ሴቶች አሉ። በእናትሽ የእነሱን ስም አታጠልሺ። ይሁንሽ ስታስጠላ። በእናታችሁ ምንድነው እያደረግሽ ያለሽው አንቺ? ሩታ ስትመጣ እዛ ጋር ምንም ነገር እንዳልተፈጠረ ምናምን። ማንሽ አንቺ? ማንን ነው የምትፈትኙ? ለምንድን ነው የምትፈትኙ? ማንስ ፈታኝ ያደረገሽ? እሺ ፈተንሽ፣ እሺ ፈተናውን አለፈ ነው። እሺ የልጅ የሆነ ነገር ቢሳሳትስ ወድቋል ብለን ዝም ልንል ነው ማለት እኮ ነው። የሆነ ነገር ቢያደርግሽ ወይ የሆነ ግንኙነት እኮ ብትፈጽሙ ኦሬዲ በቃ ፈተናውን ወድቋል ብለሽ ከዛስ ሌላ ፈተና ልታዘጋጅለት ነው። አንቺ ሰው መለካት ሲጀመር የምትችይው ቆይ ማን ስለሆንሽ ነው? አንቺ አሁን ማን ስለሆንሽ ነው ሁለቱን እየለካሽም እንትን ማለት ምን ልታስተምር ይፈልገሽ ነው? አንዳንዴ የእውነት በጣም የሚደብሩ ነገሮች አሉ። አንቺ አሁን እላፊ ነው የወጣሽው። ግባሽ? እንደ ሃይማኖት፣ እንደ ማህበረሰብ፣ እንደ ማለት እንደ አስተዳደግ እንደምንኖርበት የራሳችን ህግ እላፊ ነው የወጣሽው። ይሄ ብልግና ነው። ግባሽ? እኛ አካባቢ ይሄ ብልግና ነው። አንቺ በወሲብ ምናምን ነው እንዴ ሰው የምትፈትኝ? በጣም ባለጌ ነሽ ማለት ይሄ ጥግሽ ነው። እኔ እንግዲህ ከዚህ ሌላ እኔ ምንም ልል አልችልም። በጣም ባለጌ ነሽ። በቃ የሆነች በጣም የምትደብሪ ሴት ነሽ ሄርሜላ። የእውነት አንቺ የሆነ ነገር አረቆም ብለሽ አስቢ። አንቺ እሱን አልጋ ውስጥ ገብተሽ ምናምን ፕራንክ ብታረጊው በቃ ይሄ ነው ማወቅ። ድንጋይ ነሽ። ለኔ አንቺ ድንጋይ ነሽ። የእውነት እንደዚህ አይደረግም። የእውነት በጭንቅላትሽ ሁሉ አይደለም የምታስቢው። አንቺ የምታስቢው በቂጥሽ ነው። ይሄ በቂጥሽ የለም በሱ ነው የምታስቢው እንጂ በጭንቅላትሽ ብታስቢ እንደዚህ አይነት ነገር አታርጊ ነበር። ሄርሜላ የእውነት እየተርከሰከስሽ ነው። ልክስክስ ሆነሻል። ይደብራል። ሰው ማየት የሌለበት ነገር ነው ሰው እያሳየሽ ያለሽ። ይሄ በጣም ሼም ነው። አንቺ ቤተሰብ የሉሽም እንዴ? አንቺ ነው የሚያስቆም ምናምን የሆነ ጓደኛ ዘመድ ምናምን የለሽም? በጣም ነው የሚደብረው። በዚህ ልክ አንቺ ማለት ያው የአብርሃም መልከስከስ ነው እንግዲህ አንቺንም እንድትርከሰከሽ ያደርጋል። ሁለታችሁም ልክስክስ ናችሁ። አብርሃምም ሄርሜላም ለኔ ጥግ ልክስክሶች እናንተ ናችሁ። በጣም የምትደብሩ ልክስክሶች ናችሁ ለኔ ማለት ነው። አይ ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ የሚሆነው? እኔ ጨጨርሻለሁ ማለት ሄርሜላ ጥግሽ ይሄ ነው እንግዲህ ተልከሰከሻለሽ። ካሁን በኋላ እንግዲህ ምንም ነገር ደግሞ ራቁትሽን ፈትኙ። እሺ ለአብርሃም ራቁትሽን ሆኝና ሙሉ እርቃንሽን ሆነሽ በቃ ፈትኙ፣ ወንድነቱን ፈትኙ ውስጥ ከዛ ወይ አጥቅሰው ይበላሻል። ምን እንደሚያደርግሽ እንግዲህ ከዛ በኋላ ነው። ሙሉ ራቁትሽን ነው ግን ቀጣይ ቪዲዮ የምንፈልገው ሙሉ ራቁትሽን ሆነሽ ሙሉ ነገርሽን ለኛም ለኦዲየንሶች እያሳየሽን እኛም ራሳችንን መፈተን ስለምንፈልግ ማለት አንቺ በጣም ፈታኝ ስለሆነሽ ፈጣሪ እንደው የፈተና ህይወት ይስጥሽ። አንቺ ሌላ ምን ይባላል? እኔ ደግሞ በጣም እየተገረምኩኝ ግን ያሉት ማለት ነው እነዚህ ሶስት አጋሰሶች ምንድነው ግን እያደረጋችሁ ያላችሁት? ምንድናችሁ እናንተ? እኔ በጣም የተገረምኩት አቤል እንኳን ይሄ መገለጫ ነው። እንደዚህ አይነት የመበጥበጥና ሰው ማለት የመረባበሽ ሁኔታ እሱ ያንተ ህይወት ነው። አንዱ የህይወት አካል ስለሆንክ ማለት ነው። ግማሽ ሰይጣን ግማሽ ሰው ስለሆንክ አይደል? እኔ የተገረምኩት የኛው ጉዶች ናቸው እንጂ በተለይ እዩ ኢንተርቴይንመንት ግን ምን ሆነ ነው? አይ አይደል ሰውነት ሲመጣ ጭንቅላት ይዘጋል ያልኩ እኮ ያኔ እኮ ለዚህ ነበረ። ጭንቅላት በቃ ተዘግቷል። አንተ ደሮም ከምን ይዋለች ምን ለምዳ ትመጣለች ነው የሚባለው። እናንተ ቆይ ምን ስለሆናችሁ ነው ይሄን ፕራንክ የምታዘጋጁት? ማን ናችሁ እስቲ? ብሩክ ማለት እኮ የመንጃ ፍቃድ ፈተና ሊፈተን ሄዶ የወደቀ ልጅ ነው አይደለም ሰው ለመፈተን በህይወት ጎዳና። አንተ ማን ስለሆንክ ነው አብርሃምና ሩታ የምትፈትነው? ትንሽ ፊት ሲሰጧችሁ የሆነ በጣም ወዳጅ አረጋችሁና እንትን ቦርጨቅ ብላችሁ ገባችሁ አይደል? ይሄ ነው ጓደኝነት? ይሄ ነው ማለት ይሄ ነው ለሰው መኖር? እኛ እኮ ብታጀራ እኮ ተሰብስባችሁ እኮ ስትመጡ ነገሩን እኮ ሊጨርሱልን መስሎን ጭራሽ እንደገና እዚህ ጋር መታችሁ ታገሙታላችሁ። በጣም የምትደብሩ ሰው ናችሁ። እኔ ሶስታችሁም የምር ነው የምላችሁ ደብራችሁኛል። አቤላ ማለት ማቀ ከዚህም በላይ ብዙ ተአምር ባይኔ ባንተ አልገረም። አንተ ከዚህ በላይ ብዙ ተአምር ታሳየኝ ስለምትችል ቢያንስ አንተ ትንሽ የሆነ ጭንቅላት ካለ የሆነ ማሰብ ከቻልክ ማለት ነው ማሰብ ከቻልክ ከዩ ኤክሱ አትማርም። በዚህ ልክ ለሩታ
ማለት አጠገባው ነው የሁሉ ነገር መጨነቁ አይገርምም? በዚህ የዚህ ሰዓት እንኳን አደነግጡም አንቺ ከእናንተ በላይ እኮ ለአብርሃምም እኮ ጓደኛ ነው፣ ግን እንደዚህ አይነት ቦታ ላይ ግን አይገኝም። ከነ ቢኒ ከነ ኤፍሬም አትማሩ። ወንድሞቹ ናቸው እንግዲህ ቤተሰብ ናቸው። እነሱ ያላሰቡለትን እናንተ ማናችሁና ነው አሁን እናንተ ጥሩ ነገር ታስባላችሁ? ቆሻሾች ናቸው። ለኔ ሶስታችሁም የሆነ በቃ ማለት መኖር የሌለባችሁ ቆሻሾች ናቸው። በጣም የሚደብር ስራ ነው እየሰራችሁ ያላችሁ። በጣም የሚያስጠላ በጣም እኔ ኢንተርቴይንመንት ትንሽ ትሻላለህ ብዬ አስብ ነበር። ያንተ ደግሞ ባሰ። ያንተ ባሰ። የእውነት ድሮም ፋራ ኬክ አይብላ ነው ከበላ ወይ ለቀልቋል ወይ አንቀዋል። በጣም ነው የምትደብሩት እናንተ የእውነት እጂ በዚህ ልክ እናንተ ሩታ ስትመጣ እዛ ጋር መደንገጥ ምናምን አረለ ቀዩ በጣም ነው የምትደነግጡት። ትቆያላችሁ መደንገጥ ላይ እንጂ ምን አይነት ውሾች ናችሁ ግን ስታስጠሉ። እኔ በዚህ ልክ የሰው ልጅ እንደዚህ ይወርዳል ብዬ ነው ያላስብም። አታስቡም እንዴ ትንሽ ከአንዳችሁ እኔ እኮ የሚገርመኝ ከሶስታችሁ አንዳችሁ እንኳን ነው የሚል እንቁ የሚል አይ ነገር እኮ አስከፊ ነው የሚል እንኳን የለም እንጂ ወይኔ የሆነ በቃ ማለት እናንተ ጥጋችሁ ይሄ ነው እንግዲህ መሪያችሁ ያው የሰይጣንን እንትን 50ያም የሚባለው አቤል አይደለ እንግዲህ እሱ ነው እየመራችሁ ያላችሁት። ስትደብሩ ሩታ እዛ ጋር ስትመጣ ያደረጋችሁት አክሽን በጣም ታዝኑላት የለም። የሩታን ጦሷን ይዛችሁ ገደል ግቡና ጠቅላላ ችግሯን ጦስ ጥንቡሳሷን ይዛችሁ ሶስታችሁ ማለት ነው ገደል ግቡ። የእውነት ጥግ በቃ የሷ ስቃይዋ ምናምን ምጧ ሳይቀር ምጧ እንደ ወንድ ልጅ እናንተ አምጧት፣ እንደ ወንድ ልጅ እናንተ አምጧት። የምጧ ስቃይ ራሱ እናንተ ጋር ይምጣባችሁ ሙሉ ችግሯን ካሁን በኋላ እስከምትኖር ድረስ ማለት ነው። በቃ በጣም ታስመስሉ የለ እንዴ? አስመሳይ ሰው ባይዘው አይነፋም። አስመሳይ ሰው ወይ ግደለው ወዳጅ ወይ አርቀ የሆነ መቅበር ነው ያለበት። እኔ ይኸውልህ አሁንም ማለት ነው ይኸውልህ አቤላ እዩ እንደገና ደግሞ እዩ ስለ ያ መልካሙን እዩ ማነሳ ስለሚመስላችሁ እዩ ኢንተርቴይንመንትን እና ብሩክ ሶስት ውርጋጦች ማለት ነው። ይኸውልህ እኔ አሁን ያለሁት ማለት ነው መጮ ታውቃለህ፣ ከተማ ውስጥ ሆኜ ቪዲዮ ለመስራት ለመጮ ስላልተመቸኝ ጫካ ውስጥ መጥቼ ነው የምሰራው ለመጮ ማለት ነው። በጣም ምንም ነገር ነው ያስጠልቶኛል። አይገርምም? የእውነት እኮ ነው የምልህ በሩታ ምክንያት እኔ ምንም ነገር አረጋለሁ። እኔ ይኸውልህ አሁን በያዛችሁት ሁኔታ ማለት ነው ትንሽ ጊዜ ብቻ ታገሱኝ። የሆነ ሽጉጥ ወይ የሆነ አሪፍ መሳሪያ እስከምገዛ ትንሽ ጊዜ ብቻ ጠብቁኝ። እኔ ውርድ ከራሴ ያንን ነገር ብቻ ያንን ዕቃ አሁን ሽጉጥም ሆነ ምንም በእጄ ላይ አስገባው እዚህ ጋር መጥቼ እኔ እንደ ሕፃን ልጅ ነው ማሸና ላይ ነው ማሸና። አዳሚ ልብ እንደሌለ ደግሞ ጥግ ድረስ እንተዋወቃለን። እኔንም ደግሞ በደንብ ደግሞ ታውቂኛለሽ አዳሚ በጣም ማለት ነው። እኔ አሁን ደግሞ ሌላ ደግሞ እየተበሳጨው ደግሞ ያሉት ነገር ሩታ ለምንድን ነው በቃ ተሻቸው ማታያቸው? ቆይ ምንድነው አሁን ቆይ ምንድነው ከነሱ እኔ እኮ ግራ ገባኝ። ምንድነው ከዚህ በላይ አሁን ሩታዬ ምንድነው አሁን እኔ ምንድነው ቆይ ከአብርሃም ጋር ያገናኝሻለሽ? ለምን ታገኘዋለሽ ሩታ? ለምን የልጅሽ ነገር ያሳስብሻል? ልጅሽን ለማሳደግ እኛ እኮ አለን፣ እኛም በቃሻለን። የገንዘብም በአቅምም በገንዘብ በጉልበትም እኛ አለን። ያሳስብ ነገር የለም እኛ አለን። ልጅሽን ለማሳደግ ገንዘብ እንኳን ቢያጥርሽ እኮ ነው እንጂ እኛ አለን። ተሸክመንም ቢሆን ልጁን እናሳድገዋለን። አብርሃም አያስፈልግም፣ የተዋረደ ሰው ነው። የእውነት ከቻልሽ ማለት ነው የልጅሽን ስም በአባትሽ ስም አስጠሪ። የልጅሽ ስም በአባትሽ ስም ይጠራ። የእውነት የተዋረደ ሰው ስለሆነ ደግሞ ማለት ነው። ለምን አብርሃም በዚህ አካሄዱ የአባቱ ስም ሄርሜላ ሊሆን እንደሚችል ነው የምነግርሽ። አብርሃም ሄርሜላ፣ እዩ ሄርሜላ፣ ብሩክ ሄርሜላ፣ አቤል ሄርሜላ ሊባል ይችላል። ከተከፈላችሁ እንጂ ጅቦች ሲያስጠሉ። እኔ ግን ማለት ነው እኔ እዩ ኢንተርቴይንመንት፣ አቤላ፣ ብሩክ ትንሽ ጊዜ ብቻ ስጡኝ። እኔ እናንተን ካላሸውናችሁ ማለት ነው እኔ ክያ አይደለም ውሻ ብለህ ጥራኝ። እሺ እያንዳንዱ